እኔ በነገሩ ወይ የሆነ ነገር ተናዶ ወይ አግሬሲቭ ሆኖ ሄዶ ወይ እሱን ይደበድባል ወይ ሌላ ነገር ውስጥ ይገባል ወይ ወንጀል በቃ እኔ እሱን አልፈለኩም እና ያን ነገር እንዳያደርግ ወይ ምናልባት አንቺ እንደምንም ብለሽ አግባብተሽ ምናምን ነገር ብትነግር ስለ ቡጡ ስላልነገርኩትኝ ስለ መወዳት የጓደኛዬ ልጅ እንደማሳደጋ ስላልነገርኩት ብቻ ልጅ አለሽ ተብዬ ልጅ ነሽ ተብዬ ዲኤንኤ እስከባስማር ማርዳት ነው ያለው። ታረዳሽ አለመተማመን ማለት ነው። እንድትማሪበት እንድትስተካከይበት ነገር እንዳይደገም ነው። እሺ እንጂ እኮ በሌላ አይደለም። በቃ ተረጋጊ። እሺ በምንዬ እናስተካክለዋለን። ዮና አንቺ ጋር በማገናኘት ይደግሰሽ ነበር ነው መጥራት የነበረብሽ። እሱማ አይቀርም መቼ ዮና ማለት እኮ የሆነ ነገር ላይ ሙጥኝ ካለ ማይፈታ አይነት ሰው ነው። ባህሪውን ታውቂያለሽ፣ አሳምረሻል። ካንቺ በላ አናውቀውም እኛ። አንድ ነገር ከያዘ መጋደል ድረስ ይሄዳል። ሊያውም በአንቺ መተውበት ጓደኛሽ ነኝ፣ ችግር የለውም። እህቴ ከጓደኛዬ በላይ እህቴ ነው። ልጁሽ ተንኮለኛ ሊሆን ይችላል፣ መጥፎ ነገር እያደረገ ሊሆን ይችላል። ግን ዮናም አደጋ ላይ ያስወድቀዋል፣ ፍቅራችሁን አደጋ ላይ ያስወድቀዋል። ሰላም እንዴት ናችሁ? ውድ ቻናላችን ተከታታዮች እንደምን ናችሁ? በባለፈው ቪዲዮ እንዳያችሁት ሁሉን ነገር ላይ ዮና ሳልነግረው ነበረ ነገሮች የተቋጩትና አሁን እያንዳንዱ ነገር ልነግረውና ላስረዳው በጣም ፈልጌው ነበርና ለናገረኝ ፈቃደኛ አይደለም እና ፈቃደኛ ስላልሆነ አሁን ያልተቀበለ እያንዳንዱ ነገር ላስረዳት ያልነገርኩትን ነገር ለምን እንዳሸሁትን ነገር ለሱ እንዳደረግኩ ምናምን ነገር ላስረዳት ኪያን ቀጠለቱን ነገር ልነግራት አሁን እዚህ ቀጠለታለሁ እና የሆነ የተፈጠረው ነገር ብዙ ሊሰማኝ ፈቃደኛ ስላልሆነ እና እያንዳንዱን ነገር ለኪያ ላስረዳት አሁን ተቀጣጣና አሁን በሌላ ቪዲዮ መጥቼላችኋለሁ። እስኪ የተፈጠረው ነገር ኪያ ማስረዳታለሁ ብዬ አስባለሁ። መዋተት ፈልጌ አልነበረም እና እያንዳንዱ ነገር ያደረኩት ግን ለሱ አስቤ ነበረ ነገሮችን እንዳያት ምናምን ነገር ተመራጭ ነበር። ግን አሁን ወደዚህ ነገሮች ወደዛ ጉዳይ ስለመጡ ነገሮች አለበት ብዬ ስላሰብኩኝ እያንዳንዱ ነገር በቃ ያለበትን ነገር ምናምን ነገር ነግራት ነው እና ያ ከነገርኳት በኋላ ወይም ያለው ነገር ታስረዳለች ወይም ደግሞ በቃ እንድንታረቅ ምናምን ነገር ታረጋናለች እና አሁን ደውዬላታለሁ። እዚህ እየጠበቅኳት ነው እና ከእሷ ጋር ያለውን ነገር ተከታተሉ። በቃ ስደርስ ካሜራውን ኦን እናደርግላችኋለን። ኪያ አሁን ደርሻለሁ ብላኛለች። ኦልሬዲ እየመጣች ነው፣ መንገድ ላይ ናት እና ደርሳለች። እስቲ አንቺማ ዮና ስታገኚ እናገራለሁ። ኧረ ካሜራ ተጀምሯል። እንዴት ነው? ጥሩ ለውጥ ነው። በእናትሽ ጥሩ ዮና ስታገኚ እኔን ኪያን አይ ግድ የለም አንድ ቀን እንኳን ምሳል ጋበዘች ይባል። ኧረ የእውነት አይደለም ኪያታይ እናገራለሁ። እኔ ሲጀመር ያለ አንቺ እንዴት ነው ታውቂያለሽ? ምንም ነገር ሲፈጠር ወደ አንቺ ነው እያልኩ ነበር። ምን ሆነሽ ደግሞ? በእናትሽ ሰሞኑን ከዮና ጋር ምንም ሰላም አይደለንም እና ለዛ ጉዳይ ነበር እኮ እንደሚፈልጉሽ እናናገርሽ ፈልጋለሁ ነው ማለት ነው። ጸብ ምናምን ነገር አይደለም ግን እናንተ ደግሞ ገና በአዲስ ፍቅር ላይ ከባድ ነው። እኛ አዲስ ፍቅር እያለን ብታይ ኖሮ እንደዚህ አትይም ነበረ። አዲስ ፍቅር ላይ ተውኖ ሰው እንዴት ይጣላል? ሰው እኮ አዲስ ፍቅር ላይ ሲሆን እኮ ይበርም ይተው እንጂ አጣጥምት ታው ያመልጣችኋል። ለመሰለሽ እንደዚህ ያልኩሽ አዲስ ነገር ላይ መልስልሽ አዲስ ነገሩ ነው ወደ ሌላው ነገር ሊያቆይሽ የሚችለው ነው። አዲሱን ነገር አንቺ በደንብ አጣፍጪለት። ልክ ነሽ። ከእናንተ ትምህርት ያስፈልገናል። ምን ሆናችሁ? ምን እንጃ እኔ ፈተና በዛብን። እኔ ምን ሆናችሁ ደግሞ ገና ማለት ነው የምን አይቻቸው ለምን በርግጥ ጭንቀት ላይ ነበርኩ እኔ ለራሴ። አዎ እኮ ምን ሆናችሁ? በዛ ጉዳይ ላይ ምናምን ስለሆንሽ እኔም ለዛ ነው ብዙ ያላስጨነቅኩሽ። እንዳልኩሽ በቃ ቃላብ የላከው ልጅ ምንም ሊፈታኝ አልቻለም። ብዙ ነገር አልነገርኩሽም ኪያ፣ አንዳንድ ያልነገርኩሽ ነገሮች አሉና ምንድን ነው እነሱ ታውቂያለሽ ባለመን አዎ እሱማ ልክ ነሽ። ግን አንዳንድ የሚቀሩ ነገሮች ነበሩ። እኔ ሊሆንና ስቤ ምናምን ብዙ ያልተናገርኳቸው ነገሮች ነበሩና እየቆዩ ችግር እየፈጠሩ ነው እና እሱን ደግሞ ላስረዳው ምናምን ነገር ሞከርኩኝ እና አይሆና ታውቂያለሽ ሰሞኑን ፈቃደኛ አይደለም። አንቺ ምናምን ነገር ተሰማሽ
እየነበረ ምንድን ነው የሆነ ማለት አሁን እኮ ቆይ በአንዴ ወደ አማላጅ ገባሽ? ምን ሆናችሁ ነው? ስደውልለት አንድ ስልኬን አያነሳም ምናምን ነገር የተፈጠረውን ነገር ላስረዳው ስሞክር በቃ ሊሰማኝ ፈቃደኛ አይደለም። እና እስቲ አንቺን ከሰማሽ ባለፈው ቃላቤ ላከው ልጅ መጥቶ ዮናን አግኝቶት ነበር። ያው እና እኔ ፍቅረኛው እንደሆንኩ ምናምን ነገር ለዮና አውርቶለት ነበርና እኔ ደግሞ እንዳልሆንኩ ምናምን ነገር ለዮና ነገር ስለሽ በቃ ያለፈ ታሪክ ነው አስፈላጊ አይደለም ምናምን ነገር ብዬ ነበር ያሰብኩት። ነገሮች ዮና ባያውቃቸውም አይጠቅሙትም ምናምን ነገር ብዬ ነበር ያሰብኩት። እና ሳስበው ደግሞ ነገሩ ወደ ሌላ ነገር እየሄደ ነው። ልጁ ምንም ሊተወኝ አልቻለም። ህይወቴን እንድኖር ምናምን ነገር ምንም ፍቃደኛ ምንም በቃ የሰላም ህይወት ሊሰጠኝ አልቻለም ነው እንጂ ደስተኛ እንደሆነ አይፈልግም። እኔ አላማውም በቃ እኔ ምንም ሊገባኝ አልቻለም። ቆይ አሁን በምን ለኔም ያልነገርሽኝ ለኔና ያልነገርሽው ምንድን ነው? ሲጀመር ምንም ነገር እንዳትደብቂኝ ብዬሽ ነበር አይደል? እሱማ ልክ ነሽ ብለሽ እና ምንድን ነው የደበቅሽው? አሁን እኮ የሆናን ራሱ እኮ ለማናገር እኮ ከባድ ነው። ምንድን ነው የደበቅሽው? መደበቅ ሳይሆን ልንገርሽ በቃ ላንቺ ከልጁ ጋር ግንኙነት ነበር። አዎ ግን ከዮና በፊት ነው። ከዮና ጋር ከተለያየን በኋላ እሱን ነግሮኛል። እሱን አውቃለሁ። እና ልጁ ከምልሽ በላይ ማለት ነው እንዴ እንደምታስቢ ጥሩ ሰው አይደለም። ከምልሽ በላይ ከሱ ጋር የነበረኝ ግንኙነት በጣም የሚያስጠላ ነበር። በጣም ደስ የማይሉ ነገሮች ነው ከሱ ጋር የነበረኝ ግንኙነት። የተፈጠሩ ነገሮች በህይወቴ ላይ በቃ በጣም ምጣላቸው ነገሮች ናቸው። እና አሪፍ ግንኙነት አልነበረንም ከሱ ጋር ማለት በቃ በሪሌሽንሺፕ ላይ በቃ ጥሩ ሰው አይደለም። በቃ ሴት ልጅን የሚያሰቃይ ምናምን አይነት ወንድ ነው። በጣም ያሰቃየኛል ምናምን ነገር በቃ አብረን በነበርናቸው ምንም ደስተኛ አልነበርኩኝም። በቃ ህይወቴ በጣም ነበር የሚያስጠላው ከምልሽ በላይ ማለት ነው። እና አንድም በቃ ከሱ ልርቅ የፈለኩትና ልቶ ያሰብኩት ለዛ ነው። እሱ ብቻ አይደለም በጣም መጥፎ ሰው ነው ከምልሽ በላይ። ብዙ ወንጀሎችን ይሰራል፣ ያልተገቡ ነገሮችን ያደርጋል ምናምን ነገር ነው። አንዱ እንደምታዩ አይነት ሰው አይደለም ልጁና እኔ ደግሞ ያንን ነገር አውቃለሁ። እኔ ያላቅም መጥፎ አጋጣሚ በህይወቴ ላይ ያን ነገር ሲያደርግ ምናምን ነገር እኔ አንዳንድ ነገሮችን አወቅኩኝ በመሀል ማለት ነው አብረን በነበርን ሰዓት ላይ። ከዛ በቃ እሱን በማወቄ ደግሞ በቃ ጭራሽ ደስተኛ አይደለም። እና በቃ ማለት መጥፎ ነገሮች ያደርጋሉ። አዎ ወንጀሎችን ምናምን ነገር ይሰራል። እና እኔ ደግሞ ያን ነገር ደረስኩበት እንደዚህ እንደሚያደርግ ማለት ነው። ይሄን ግንኙነት ግን አብሬሽ እና ይሄ እኮ ላንቺ አደጋ ነው። በምን አሁን ራሱ ሚዲያ ላይ መውጣት ራሱ አደጋ ነው እኮ። ለዛ ነው አንድም እኮ ለዮናን ልነግረው ያልፈለኩት አንድ ለዛ ነው። ለሱም በቃ ይሄ ነገር ማወቁ ጥሩ አይደለም። አባባሌ ገብቶሻል። እንደዚህ አይነት ነገር መስማት የለበትም ብዬ አስቤ ነው። እኔ ለክፋት አስቤ ሳይሆን ዮና እንዳይጎዳ እሱን እጠብቃለሁ ብዬ ነው ያልነገርኩት። ይሄን ነገር ቢያቅ ምናምን ነገር በቃ አጣራለሁ ምናምን ነገር ብሎም እሱን ችግር ውስጥ እንዳይገባ ብዬ አስቤ ግን ዮና ግን እሱን ነገር ሊረዳኝ ፈቃደኛ አይደለም። ጀስት አንቺ ዋሸሽኝ ምናምን ነገር እያለ እኔ ነው ይወቀሰኝ ያለው። እኔ እነዚህ ነገሮች ቢያውቅ ለእሱ ጥቅም የለውም ጉዳት ነው ብዬ አስቤ ነበር። ግን ሳስበው አሁን ላይ ከመናገር ውጭ ምንም አማራጭ የለኝም። ሊረዳኝ ካልቻለ በቃ እውነቱን ይወቅ ይሄ ነው አሁን ራሱ እየነገርኩሽ ያለው። እና በቃ በጣም መጥፎ ሰው ነው ከምልሽ በላይ ማለት ነው። ህይወቴን በጣም ነው በቃ አስቀያሚ ያደረገብኝ። አላውቅም ምን ቀን እኔ እሱን እንደተዋወቅኩኝ ምን ቀን በህይወቴ ላይ እንደገባ አላውቅም። እና ያንን መረጃዎች ስለማውቅ በቃ ታውቂያለሽ በሄድኩበት ቦታ ሁሉ እንደተከታተለኝ ነው። ይሄን መረጃ ታወጣብኛለች፣ ይሄን ነገር እንደዚህ ታደርግብኛለች ምናምን ነገር እያለ ህይወቴን ከባድ አደረገብኝ ከምልሽ በላይ። ሁን ያው ምን ልርዳሽ? ምን ላግዝሽ? ማለት አሁን እኮ ወንጀል ነው እያቻለሽ። ይሄ ሰውዬ ሌላ ሰው ላይ ወንጀል የፈጸመ አንቺ ላይ ፈጽሞ ማለት ከባድ ነው። አንደኛ ተጠንቀቂ። መጀመሪያ ደረጃ አሁን እንደዚህ አይነት ነገሮች ሚዲያ ላይ ማውጣትሽ ራሱ ከባድ ነው። አሁን እሱን ማለት ምንድን ነው የሆናችሁት? እሺ የጣላችሁት በዚህ ምክንያት ነው? በቃ እሱን ታውቂዋለሽ ምናምን ሲለኝ እኔ አላውቀውም አልኩት ለዮና ማለት ነው። በቃ የኔና የሱን ግንኙነት ጭራሽ እንደማቆም ምንም አያስፈልግም ማወቅ የለበትም ብዬ ስላሰብኩኝ ማለት ነው። ልጁ ደግሞ በቃ ሊተወኝ አልቻለም። ፎቶ የውሸት ፎቶ ከኢንስታግራም ላይ አውርዶ እያንዳንዱ ነገር ሰርቶ ከኔ ጋር ናት ተዋት እያለ እኔ እና እሱን ለማለያየት ማሰቡ እና እኔ እና እሱን አለያይቶ በቃ እኔ ከማንም ሰው ጋር ግንኙነት እንዳልጀምር ሰው እንዳልቀርብ ምናምን ነው የሚፈልገው። እኔ መረጃውን ታወጣብኛለች ብሎ በጣም ስለሚፈራ
በሄድኩበት ቦታ ሁሉ ከሰው ጋር ግንኙነት ስጀምር ሰው ስተዋወቅ ምናምን ያገኘሁትን ሰው ሁሉ በቃ ነው የሚያበላሽውና እኔ አላውቅም። እኔ ነገርኩት በቃ እኔ ምንም ነገር አልናገርም፣ መረጃ አላወጣም፣ ከህይወቴ ውጣ ብዬ በጣም በተደጋጋሚ ጊዜ ነግሬያለሁ፣ ከምልሽ በላይ ማለት ነው። በቃ አስረዳሁት በተደጋጋሚ። አሁን እኮ በምን ላንቺ የሚያሰጋል? አሁን እያልሽኝ ያለሽው ነገር ይሁንና ደግሞ እንደዚህ አይነት ነገር ላይ የሚያርፍ ሰው አይደለም እኮ። ለዛ እኮ ነው አጠፋሽ። በምን አጥፍተሻል? እውነቱ ስነግርሽ፣ ምክንያቱም ሊያውና መናገር አልነበረብሽም። አይ ነው እሱ ረዳሻለሁ፣ ትናገሪ ሊያደርግ የሚችለውን ነገር አውቃለሁ፣ ግን ቢያንስ ለኔ መናገር ነበረብሽ። አሁን ይሁንና እኮ አይተው ይሁንና ማለት እኮ የሆነ ነገር ላይ ሙጥኝ ካለ ማይፈታ አይነት ሰው ነው። ባህሪውን ታውቂያለሽ፣ አሳምረሽ አይደል? ካንቺ በላይ አናውቀውም እኛ። አንድ ነገር ከያዘ መጋደል ድረስ ይሄዳል፣ ሊያውም በአንቺ መተውበት። ከዛ በኋላ ደግሞ አሁን እያደረገ ያለው ነገር እያየሁ ነበር ቪዲዮአችሁ አይደለ? ልጁሽ ተንኮለኛ ሊሆን ይችላል፣ መጥፎ ነገር እያደረገ ሊሆን ይችላል፣ ግን ይሁንናም አደጋ ላይ ያስወድቀዋል፣ ፍቅራችሁን አደጋ ላይ ያስወድቀዋል። መደባበቅ የሚባለው ነገር በህይወታችሁ ባይኖር ጥሩ ነው። በምን ምክንያቱም በተዋሻሽሽ ቁጥር በተጣላሽ ቁጥር ደስ የማይል ነገር ነው የሚመጣው፣ በጣም ደስ የማይል ነገር ከነሽ ያኔ መደበቅ ፈልጌ አይደለም፣ አውቃለሁ በጣም መናገር ፈልጌያለሁ ከምልሽ በላይ ግን የሆነ ይሄን ባህሪውን ስለማውቀው እኔም ችግር ውስጥ እንዲገባ ስለማልፈልግ ነው እየደበኩት ያለው። አይኖ ከክፋትም ከእንትንም አንግል አይቼው አይደለም፣ ግን ቢያቅ ብዙ መዘዝ ነው የሚመጣው። ነገሩን ላጣራ የሆነ ነገር ላድርግ እጄ ልደብድበው ምናምን ነገር ብሎ ብዙ ነገር ውስጥ ይገባል። አባባሌ ገብቶሻል? እና ያን ነገር ደግሞ እኔ እንዲገባ ስላልፈለኩኝ ነው ያን ነገር የደበኩት ማለት ነው በሰዓቱ። ከዛ ልጁ ደግሞ እንደዚህ ሳረግ በቃ ይሄ ፎቶውን እያለ ህይወቴን ሰላም ነሳኝ። እንዴት ላርግሽ? የውሸት ነገሮችን እያቀነባበረ እንደዚህ ነው። ከሱ በፊት የተፈጠረ ታሪክ ነው። ከሱ በፊት እኔ ያለፈ ታሪክ ነው። ከሱ ጋርም እንደዚህ አይነት ነገሮች በቃ እንዳልኩሽ ደስ የሚል ነገሮች አሉ በህይወቴ የተፈጠሩት። ከሱ ጋር የነበረኝ ግንኙነት ራሱ ምንም ሰላም መስጠት ግንኙነት አለ ከምንልሽ በላይ የሚያስጠላ ግንኙነት ነው የነበረኝ። እና ያን ነገር እያወቀ በቃ የውሸት ታሪክ እየፈጠረ እየመጣ ህይወቴን እየበጠበጠው ነው። እና ዮና ደግሞ ይሄንን ሊረዳኝ አልቻለም። እኔ ለክፋት የደበኩት ነው የመሰለውና ይሄን ነገር ሲያውቃውን አውቃለሁ ወደ እንትን ሊለኝ ይችላል፣ ግን ሊሰማኝ ፍቃደኛ አይደለም አሁን ላይ ማለት ነው። አሁን እንደዚህ ነው እኔ በነገረው ወይ የሆነ ነገር ተናዶ ወይ አግሬሲቭ ነው ሄዶ ወይ እሱን ይደበድባል ወይ ሌላ ነገር ውስጥ ይገባል ወይ ወንጀል በቃ እኔ እሱን አልፈለኩም። እና ያን ነገር እንዳያደርግ ወይ ምናልባት አንቺ እንደምንም ብለሽ አግባብተሽ ምናምን ነገር ብትነግር ነው በቃ እኔ አላውቅም ምን ማድረግ እንዳለብኝ ከምልሽ በላይ ነው የጨነቀኝ። አሁን ምን አጠፋሽ መሰለሽ? በመጀመሪያ እኔ መደበቅሽ ከዚህ በፊት ብዙ ጊዜ አላስጠነቅቅሽም? በምን እንዳትደብቂኝ አላልኩሽም? ምንሽ ነው እኮ አሁን አንገት እየደፋሽ አታውሪ። ግን ሳቄ ይመጣል። እኔ ሰው መቆጣት አልችልም። ጥፋት አጥፍተሻል። ይሄን እንዳትኩጂ ጥፋት አጥፍተሻል። በደንብ ነው ያጠፋሽው። ያጠፋሽ ጥፋት ደግሞ አንቺንም እሱንም ይጎዳ ነው አይደለ? ለምን አትዋሺ? በቃ ይሄን የምልሽ አውቃለሁ ለሱ ብለሽ ነው እንደዚህ ያደረግሽው። ግን ይሁን የሚወድ ሰው አይደለም። ተዋሽቶም ለአንተ ነው ስትይው የሚገባ አይደለም። ታውቂዋለሽ አይደለ? ፍቅረኛሽ ነው። አሁን ብነግረው እኮ ችግሩን አስቤ እኮ ነው ኪያ። አሁን በዛ ሰዓት ላይ ያን ነገር ቢያውቅ ይመታዋል። አሁን እንደዚህ ነው ግንኙነት አለ ምናምን ብዬ በዛ ሰዓት ላይ አዎ እውነቱን ነው የሆነ ነገር ብል ማለት ነው ከምልሽ በላይ ማለት ሌላ ነገር ነው የሚፈጠረው። ጸብ ነው የሚፈጠረው። ያንን ይመታዋል ምናምን ነገር በቃ ሌላ ችግር ውስጥ ነው የሚገባው። ከዛ እኔ እሱን ፕሮቴክት አደርጋለሁ ብዬ ደግሞ እኔ ሌላ ነገር ሰዋሽ ደግሞ ሌላ መዘዝ ይመጣብኛል። እኔ እኮ ግራ ገባኝ እግዚአብሔርን ከምልሽ ከዚህ በኋላ እሱን ፕሮቴክት ለማድረግ ብለሽ ምንም አይነት ሸት ማሽት የለብሽ ይልሽ በምን ህይወት ላይ ፍቅር ላይ ከኛ ተማር ውስጥ ይሁን። በእርግጥ የኛ ፍቅር ተምሳሌት ነው እያልኩሽ አይደለም። ብዙ ጊዜ ጭቅጭቅ ነው፣ ብዙ ጊዜ ጥል ነው። ግን ስለምንወሻሽ አይደለም። እኔና ነው ብዙ ነገሮችን አንወሻሽ። እልኸኛ ስለሆነ ነው። እኔም እልኸኛ ነኝ፣ እሱም እልኸኛ ነው። እሱ አይሆንም ያለኝን አደርጋለሁ፣ እኔ አይሆንም ያልኩትን ያደርጋል። ይሄ ነው የሚያጣላን እንጂ ተደባብቀን አናውቅም። እናንተ ደግሞ ትደማመጣላችሁ። ደስ የሚለው ባህሪያችሁ ያ ነው። ታይ ካለሽ ታይ ነው የተሰሚዋለሽ በደንብ አድርገሽ። እኔ ግን ምሳማ አይነት አይደለም። እሱም እንደዛው ታውቃልሽ፣ ይሰማሻል። ይሄ ካለ ደግሞ መደማመጥ መቻቻል አለ ማለት ነው እናንተ ውስጥ። ተረዳሽኛል? በምን ግን ደግሞ ውሸት ማለት ሌላኛው ሰው መጥፎ ቢሆን ራሱ ባንቺ ውሸት እሱ ጥሩ መሆን ይችላል።
አንቺን ውሸታም ማድረግ ይችላል። አሁን እሱ አንቺን ውሸታም ማድረግሽ እሱ ትክክለኛና ምስኪን እንደሆነ ተደረገ አይደለ? እኔ የሆነ ጊዜ እንዲህ ሰው ስለነበረ ስለ ቡጡ ስላልነገርኩትኝ ስለ መወዳት የጓደኛዬ ልጅ እንደማሳድጋ ስላልነገርኩት ብቻ ልጅ አለሽ ተብዬ ልጅ ነሽ ተብዬ ዲኤንኤ እስከማስመርመር ድረስ ነው ያለው። ተረዳሽ? አለመተማመን ማለት ነው። ትንሿ ውሸት በጣም ትንሽዬው ትልቅ ነው የምትሆነው። ነገ ላይ ሳታስቢ ምንም ሳትይ ምን ሳትይ ሳታውቂው በቃ አለ አይደለ ውዝግብ ያደርግሻል። አንቺ እኮ ምንም አይፈጠርም ብለሽ ነው ያሰብሽው፣ ግን ደግሞ ተፈጥሮ ታያለሽ። አንቺ አሁን ያጠፋሽ ጥፋት ይሄ ነው። ስለዚህ እሱንም ይቅርታ ጠይቂዋለሽ መጀመሪያ። በእልህ ምንም ነገር አይሆንም። በእልህ ቢሆን ኖሮ የኔና ያኑ ፍቅር ይሆናል። በእልህ ቢሆን ኖሮ ብዙ ነገሮችን እኔ ማስተካከል ይችል ነበር። ግን አንቺ በዚህ ላይ መታለል የለብሽም። በቃ እሱ ጥፋት አትፈላል። ያለፈ ታሪክሽ ነው፣ የአሁን ታሪክሽ አይደለም፣ ወይ በመሀል የተፈጠረ ታሪክ አይደለም። ልታሳልፊው የምትችይ ቢሆን ኖሮ ያለፈ ታሪክሽ ባይሆን ኖሮ የአሁን ታሪክሽ ቢሆን ኖሮ ያሳፍራል። ተረዳሽን? የምትዋሽበት ምክንያት ይኖርሻል። አሁን ግን ለሱ ብለሽ እንደዚህ ማድረግሽ እሺ፣ አታልቅሽ። አሁን እኮ ሆድ እንዲብስሽ አይደለም። ማለት ትልቅ ጥፋት ነው። በቃ እኔ እኮ አጠፋሽ ስልሽ እንድትማሪበት ነው። እሺ፣ እንድትማሪበት፣ እንድትስተካከይበት፣ ነገ እንዳይደገም ነው። እሺ፣ እንጂ እኮ በሌላ አይደለም። በቃ ተረጋጊ። እሺ፣ በምንዬ እናስተካክለዋለን። ማለት እንዲረዳኝ ነው የሚፈልገው። እሱ ሊረዳኝ ይረዳሻል። የሆነ ችግር አለበት። በቃ እስክታዳምጪው ድረስ ጊዜ ይፈልጋል። የሆነ ሰዓት ላይ በጣም ጊዜ ይፈልጋል። በቃ እንድታዳምጪው ይፈልጋል እኮ። እያለቀስሽ እኮ አይደለም። በምኒ በማርያም ምን ሆነሽ ነው? በምኒ በምኒ ተይ እንጂ። እሺ ቆይ እኔ ምን ላድርግ? እሺ እንዳስታርቅሽ ነው የጠራሽኝ? እንዳለ ለማልቀስ ነው የጠራሽኝ? እኔም ባለቅስ እኮ በጣም ብዙ አለቅሳለሁ። ማልቀስ ቢሆን በሚል እንደኔ አልቃሻ የለም ታውቂያለሽ። ለሁሉም ነገር አልቃሻ ነው። ለሁሉም ነገር ማልቀስ እኔም በብዙ ነገር መፈረጅ ቢችል ኖሮ ዛሬ ላይ በደረስኩ ነበር። ግን በቃ ታረጋጊ። አሁን እንዲህ ስለሆንሽ አይደለም። ተረዳሽ? እሺ ነገሮችን እናስተካክላለን። ይሆንና እኔ አወራዋለሁ። እጄ አናግረዋለሁ። ምንድን ነው ችግሩ? በቃ ታረቁ። እናንተ ደግሞ ተጣልታችሁ አይደለም ጠላታችሁ የምትመልሱት። አንድ ላይ ሆናችሁ ነው ጠላታችሁ መመለስ ያለባችሁ። እሱ ከአንቺ ጋር ተጣልቶ ነገ ያለችውን ነገር ምናምን ነገር እንዴት ነው የሚያደርገው? እሺ ከአንቺ ጋር ተጣላ፣ ከዛ ከእሱ ጋር ተጣላ። እሱ ከሄደ በኋላ ከአንቺ ጋር አይታረቅም? ይታረቃል በደንብ። ጊዜያዊ ነገር ስለደበቅሽ ስላናደድሽው ነው እንደዚህ ያደረገው እንጂ የሚጨክንብሽ አይነት ሰው ሆኖ አለ። አስታርቅሻለሁ። እኔ ሸማግሌ እንትን አይደለሁም፣ አላረጀሁም፣ ገና ነኝ። ግን አስታርቅሻለሁ። አታለቃቅሽ እንዴ! ገና ከመጀመሪያ ታለቅሻለሽ እንዴ? ብቻ አላውቅም። የሆነ ነገር ልታደርጊ ነው የምፈልገው። ብቻ ይረዳኝ። እኔ ለክፋት እንዳላሰብኩት ነገሮች ምናምን ነገር ቢረዳኝ በጣም ደስ የሚል ከእሱም ብቻ ካወቀልኝ ለእኔ በቂ ነው እና ችግር ውስጥ እንዲገባ በፍጹም አልፈልግም። ያን ነገር ቢያውቅልኝ በቃ እኔ ደስ ይለኛል። ያውቃል እኮ እንደዚህ እንደምታስቢለት በደንብ ያውቃል ብዬ አስባለሁ። በደንብ ያውቃል እንደዚህ እንደምታስቢለት፣ ብዙ ነገር እየተመኘሽለት እንዳለሽ። ወንዶች አይነ ስውር ነው የሚመስሉት። የሆነ ስናስብላቸው አያውቁም። ስንናደር ስንቆጣቸው ነው ይበልጥ እንክብካቤያቸው የሚበዛው። ግን በጣም እኔ አላውቅም እና ከምልሽ በላይ ነው የማስብለት። አላውቅም እንዴት እንደማስረዳሽ ብቻ እስኪ ያለውን ነገር ንገሪውና አስረጂና የተፈጠረውን ነገር አይረዳ፣ ግን ሌላ ነገር ውስጥ እንዳይገባ። ስንት ትከፍያለሽ? የሆነ አንቺ ጋር በማገናኘት ይደግሰሽ ነበር መጥራት የነበረብሽ። አይቀርም መቼ በጣም እናዘጋጃለን። እንዴት ነው ምን አሰባችሁ ወደፊት? ብዙ ነገር ታስባል።
ምን ታስባለህ? እንዴት ነው ጋብቻ ምናምን ቶሎ አትፍታኝ። እንደዚህ ጥሩ አይደለም መፍታት። እኔ መፍታት ጥሩ አይደለም እያልኩ ነው ያጣሁት። ቶሎ ፍታኝ። እናንተ ደግሞ አንቀድም። ቅደም እኛማ የለንም። ባይሆን አኗር ቶሎ አግብቶ ይጠራችኋል። እሱ እንዴ ከአንቺ እንጂ የማይደረገው እኛ ቆመን እኛ በህይወት እያለን ከአንቺ እንጂ አይታሰብም በፍጹም። እናንተ ሲጀምር ልጅ ቢኖር አባቱ ነው አይቀድም ነው የሚባለው። ልጅ ቢሮጥ እናት አይቀድም ነው አይደለ? አታስቂም። በእምነት አሁን አናድርሽኛል። አታስቂም። እንዴትሽም በቀልድ ነው የምትለኝልኝ እንደዚህ። የሆነ ትንሽ አረጋጋሽኝ። ባይዘቤት ትንሽ ላንቺ መጥቼ ታንፈስ ስላልኩኝ ማለት ነው። በጣም ነው የተረጋጋሁት ከምልሽ በላይ ማለት ባለመናገሬ በጣም ጨንቆኝ ነበረ ውስጤ። በቃ ሰላም አጥቼ ነበር እና በጣም ነው የማመሰግነው። እንትን አትበይ፣ አትናደጂ። ብዙ መናደድ ጥሩ አይደለም፣ እድሜ ያስረጃል። እንደኔ ታረጃለች። ጥሩ ታረጃለች ማለት ነው። እንዳሉ የሚያቃጥል ባል ሲሰጥሽ እያማሁት ነው የሚመስለው። ብታርቂ አሁን ያቃጥላለሁ ነው የሚለው። እኔ እናይቶ እኔ ያቃጥላለሁ ያስብላል። ግን ያው ትወደዳላችሁ። በጣም ነው የምትወጂው አውቃለሁ። እሱም በጣም ነው የምወድሽ። ስለዚህ ሰው ራሱ መግባቱ አስፈላጊ ነው። በጣም እየተንጠረጠረ ዝም በይው። አሁን እኔ ስሄድላት እኮ አንቺ እስከመጪበት ነው የጠበቅኩት እንጂ እኔም እኮ ናፍቃኝ ነበር ይላል። ግን እንደዚህ በእልህ አታድርጉት። እልህ ጥሩ አይደለም። ለምንዬ እልህ ሰው ይገላል ማለት እኔን አይተሽ ተረጂ። እውነት ልክ ነሽ ማለት አላውቅም። ከጎኔ ስላለሽ በጣም ከምልሽ በላይ ጓደኛሽ ነኝ። ችግር የለውም። ከጓደኛዬ በላይ እህቴ ነሽ ታውቂያለሽ። እኔ ጋር እየመጣሽ አትንጠልጠይ። አይ ችግርሽ ነው አይደለም። አሁን ካቴ ለለቀ ደረቁ ነው እንደዚህ። አሁን ምን ነው ጋብሽኝ? ምሳ ምንድን ነው የምትበላው? ምን ልጋብዛት? የቤቱን ስፔሻል ነው ላንቺ። ምናዛ ስፔሻል ጎረድ ነው ይመጣ። ሳላስታርቅሽ ገና አስታርቅሻለሁ ስላልኩ እንዲህ ካለ ነውና ልጅ ስመጣ ደግሞ ያኔ ደግሞ ጠቦታ ነው። አሁን የቤቱ ስፔሻል ነው የሚመጣ። እዚህ ጋር ጥሬ እፈልጋለሁ። በዚህ ጋር ግስሞ ነገር እዛ ጋር ለብለብ እንዘጋዋለን። ምንድን ነው ካሜራማናችንም ይበላል። በቃ ነው ዛሬ። ፋሚሊዎቻችንን ግን በጣም ተግባብታችኋል መሰለኝ ከበእምነት ጋር ገና እየተግባባን ለመግባባት በደንብ ምከሯት። እኔ እነሱ ምክር ስለሆነ በደንብ የሚለኝ በደንብ ምከሯት። ኮመንት ላይ አትዋሽው፣ ነገሮችን አትደብቂው፣ መደበቅ ምን ሊያመጣ እንደሚችል እወቂ በሏት፣ ንገሯት። ምክንያቱም እኔ የሰማችኝ በእኔ ህይወት መማር ትችይ ነበረ። እኔ ዝም ብለን እንደ መጽሐፍ ብትገልጪ ትንሽ ቪዲዮችን ገረብ ብታደርጊ ቆንጆ ትምህርት ይሆንሻል። በጣም አመሰግናለሁ። አንቺ በጣም ነው የቀለለኝ። በየሽ ቀለለሽ እኔ ማቀለል አንቺ ባትኖሪ ምን ነበር ያለ ምንድን ነው? ሃይላንድ እና ጫት ይዘሽ በዚህና በዚህ እግዚአብሔርን ብቻዬን ነበር እያወራሁ የምሄዳት እና ያ በጣም ጨንቆኝ ነበር። በጣም ነው የማመሰግነው። ለምኑ ከእሱ ጋር ትገናኛላችሁ? አገኘሁ ቶዬንማ አገኘሁ እንደ ቶዬ ማለት ከአንቺ ጋር በጣም ቅርብ እንደሆናችሁ አውቃለሁ። አንቺም ጋር ይሆናል። ጥሩ ጓደኛ አጋራለሁ። እኔ ሽቁንቁን አይደለሁኝ። ጓደኛ አጋራለሁ። ይሁናንም አይዞሽ አስታርቅሻለሁ። እንደዚህ አይቅባሽ። እሱን ካስታረቅሽ አልገባሽ ይሄን ያለው ብትወጪው ያው ያልገባሽ አታሳፍሪኛ። የምሬን ነው። አፈርሽኝ አውረ በጣም ነው የምትወጪው። በጣም ነው የምትወጪው። በጣም ነው እንዴ? በጣም ነው እንዴ? በጣም ነው የምትወጪው። እዚህ ጋር ወደ ስኪን ቦጫቦጫት ይላወሳል፣ ውስጤ ይላወሳል። ብዙ አታሳይ ፍቅር ብዙ ለበለች ግን እኔ ከአንቺ በላይ አላውቅም። ግን ያው አሁን ምሳዬን ጋልኝ እሱን እንትን በይና ወደ ምሳችን እንሄዳለን። ኪያ ነው ያው ምሳ ያስፈልጋታል። አሪፍ የሆነ ምሳ እንጋብዛታለን። እንግዲህ ስለተከታተላችሁ እናመሰግናለን። ያው ቀጣይ ቪዲዮ ደግሞ ኪያ አስታርቀኝ ነው የሚሆነው። በአሪፍ ቪዲዮ እንመጣለን። በቀላሉ ዘንድ እንዲሁ በነፃ እንዲሁ በቀላሉ ካላስታረቀችኝ
ኮሜንት ላይ ይሄዳል። ወቀሱልኝ አስታርቅሻለሁ። አይዞሽ። እሺ እንግዲህ በሌላ ቪዲዮ እንመለሳለን። ለስካሁን ይበቃል። ቻው፣ እንወዳችኋለን።